ኢቲቪ 57 ከኢትዮጵያ ቴሌቪዥን አሁንም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። የሰዓቱን ዜናዎች የምናቀርበው አርዕስተ ዜናዎቹን በማስቀደም ይሆናል። በሀገራዊ ምክክሩ የሚወጡ ምክረ ሀሳቦች ላለፉት ችግሮች መፍትሄ ከመሆናቸውን ባሻገር ለወደፊት ለፖሊሲ አውጪዎችም መነሻ የሚሆኑ ሰነዶች ናቸው። ኢትዮጵያ በመደመር እሳቤና በሀገር በቀል ኢኮኖሚ ማሻሻያ የተከለችው አዲስ የእድገት ሞዴል የዘመናት የባህር በር ጥያቄዎችን ወደ ተጨባጭ ስልታዊ ስኬት እየቀየረው ነው። ሕገወጡ የህወሓት ቡድን እየተከተለ ያለው መንገድ ከዘመኑ አስተሳሰብ ወደ ኋላ መቅረትንና የታሪካዊ ስህተቶች ደጋፊነትን ያሳያል። የመደመር መንግሥት ሌብነትን የአገር ህልውና አደጋ ነው ብሎ በመፈረጅ ተግባራዊ እርምጃዎችን እየወሰደ ነው። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። ኢትዮጵያ እየመከረች ነው። ምክክሩን የተመለከቱ ዜናዎቹን እናስቀድማለን። በሀገራዊ ምክክሩ በየአጀንዳዎቹ ላይ የሚመክሩ ቡድኖች በመፍትሄ ሀሳቦች ላይ እየተግባቡ ነው። እስካሁንም በአራት አጀንዳዎች ላይ የሚመክሩ ቡድኖች መግባባት ላይ መድረሳቸውን በፊርማቸው አረጋግጠዋል። በሀገራዊ ምክክሩ የሚወጡ ምክረ ሀሳቦች ላለፉት ችግሮች መፍትሄ ከመሆናቸውን ባሻገር ለወደፊት ለፖሊሲ አውጪዎችም መነሻ የሚሆኑ ሰነዶች ናቸው። ባየሙላት ተጨማሪውን ያቀርበዋል።
የተቀራረበ ውይይት፣ የበሰለ መደማመጥ በራቀበት ስፍራ ሁሉ የጋራ መሰረታችን የሆነው አንድነታችን መሸርሸሩን ወደ ኋላ መለስ ብለን ስናስታውስ የምናገኘው የታሪክ ጠባሳ ነው። የፉክክር ቤት ሳይዘጋ ያድራል እንዲሉ ማዶ ለማዶ ሆኖ መገፋፋት፣ በንትርክና በአለመግባባት ያለፍንባቸው ዘመናት አንድ ወደፊት ሁለት ወደ ኋላ እንድንጓዝ ከማድረግ ያለፈ ምንም የፈየደልን በጎ ነገር አልነበረም። አሁን ግን ያ ታሪክ እየሆነ ነው። ኢትዮጵያውያን ከሊቅ እስከ ደቂቅ ከቅርብ ከሩቅ ተሰባስበው ሸብበው የያዘንን የንትርክ አጥር ሰብረን የራቅንን ማዶ አቅርበን በአንድ የሀገር ጥላ ስር እየተመካከርን ሀገርን የመገንባት ጥበብ ላይ እንገኛለን። ያለፉት ሳምንታት የ4000 ኢትዮጵያውያን ክራሞትም ወደ መግባባት ምዕራፍ ደጅ እንዲቃረቡ ስለማድረጉ የእስካሁኑን የምክክር ሂደት የደረሰበትን ደረጃ አስመልክተው በተለይም ለኢቢሲ ማብራሪያ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይናገራሉ። በምክክሩ በተሰበሰቡ አጀንዳዎች ላይ 10 ተመካካሪዎችን ከያዘው አነስተኛው ቡድን ጀምሮ በተለያዩ ደረጃዎች ምክክር ከተደረገባቸው በኋላ የመፍትሄ ምክረ ሀሳቦችን 500 ተመካካሪዎችን ለያዘው ትልቁ የስራ ቡድን ቀርበው መግባባት ላይ ሲደርሱ ይፈራረማሉ። 10፣ 50፣ 250 ሆነው በተለያየ ጊዜ በተሰጧቸው አጀንዳዎች ላይ ከታች ወደ ላይ ሄደዋል። አሁን የ250ዎቹን የሁለት ቡድኖች 30 አጠናቃሪዎች 15 ከዚያ 15 ከዚያ አድርገው በሚገባ የተነጋገሩባቸውን ነጥቦች በሙሉ ካጠናቀሩ በኋላ እነኚህ 30ዎቹ የሚገባ ተወያይተው ለ500ዎቹ ማቅረብ ነበረባቸው። እነኛ 500ዎች ደግሞ በተራቸው እነኛ ሀሳቦች በሚገባ መካተት አለባቸው፣ እነኚህ መስተካከል አለባቸው በሚል ወደ መሀል የሚያመጧቸውን እንደገና እነሱ ሀሳብ ከሰጦችባቸው በኋላ እንደገና ወደ አጠናቃሪዎቹ ተመልሶ እንደገና አጠናቃሪዎቹ ደግሞ እነኛን ሀሳቦች ሙሉ በሙሉ በሚመስል መልኩ ይዘው ከመጡ በኋላ አሁንም እንደገና ለ500ዎቹ አቅርበው እነኛ 500ዎቹ ልክ ነው፣ ወደ መሀል የሚያመጡን ሀሳቦች እነኚህ ናቸው፣ እነኚህን ምክረ ሀሳቦች እንቀበላለን የሚሉ ከሆነ ሁላቸውም እዛ ቃለ ጉባኤ ላይ ይፈራረማሉ። በዚህ ሂደት እያንዳንዳቸው 500 አባላት ያሏቸው የስራ ቡድኖች ተጠናቅረው በቀረቡ የአጀንዳ ምክረ ሀሳቦች ላይ መግባባት ላይ መድረሳቸውን በተዘጋጁት የቃለ ጉባኤ ሰነዶች ላይ በመፈረም እያረጋገጡ የምክክር ሂደቱ ወደ አዲስ ምዕራፍ ከፍ እያለ ይገኛል። እስከ ነገ ባለው ጊዜም በሁሉም አጀንዳዎች ላይ የሚመክሩ ቡድኖች መግባባት ላይ ይደርሳሉ ተብሎም ይጠበቃል። እስካሁን ድረስ ከ4 በላይ ቡድኖች ወይም የቴማቲክ ኤሪያ ወይም የአጀንዳ ቡድኖች ሙሉ በሙሉ ሀሳቡን ተቀብለው ተፈራርመዋል። ያ ማለት ግን አሁንም 100% አለቀለት ማለት አይደለም። በማንኛውም ጊዜ የሚስተካከሉ ሀሳባቸውን በማንኛውም ጊዜ ማካተት ይችላሉ። ሌሎቹ ቀሪዎቹ ደግሞ ዛሬ ጠዋትም የሚፈራረሙ ነበሩ፣ ዛሬ ከሰዓት በኋላ የሚፈራረማሉ። ነገ እንግዲህ ተስፋ የምናደርገው አብዛኞቹ ከ8ቱ አብዛኞቹ ወይም ሁላቸው ነገ ተፈራርመው ይጨርሳሉ ብለን እናስባለን። ሀገራዊ ምክክሩ ማዶ ለማዶ ሆኖ የመገፋፋቱን ጨለማ በውይይት ብርሃን በመተካት የታሪክ አቧራ የሸፈነውን የቆየ አንድነታችንን በምክክር ጠረጴዛ ላይ አድሶ የኢትዮጵያውያንን ታላቅነት ዳግም ለመግለጥ የተፈጠረ እድል ነው። በእርግጥ በምክክሩ ሂደት የሀሳብ ወዲያና ወዲህ ወደፊትና ወደኋላ ማለት ሊያጋጥም ይችል ይሆናል። ነገር ግን መዳረሻቸው አንድ ነው። ወደ ኋላ ወጥሮ ከያዘን የትናንት ችንካር ተላቆ ወደፊት በመስፈንጠር የነገዋን ኢትዮጵያ መገንባት ምናምር ሞዛይክ የሆንን ማህበረሰብ ነን እኛ ኢትዮጵያ። ችግሮቻችንና ጥያቄዎቻችን ደግሞ ዛሬና ትናንት የተፈጠሩ አይደሉም። ሲፈልጉ ከመንግስት ምስረታና ግንባታ ጅማሮ ጀምሮ ከ150 ዓመት ጀምሮ ይመጣሉ። ከበለጠ ሲፈልጉ ደግሞ ጭራሽ ወደ ኋላ ሄደው 1000 ዓመት ጥያቄዎችን ይዘው ሊመጡ ይችላሉና በጣም ሰፊ ነገር ነው ይዘን የመጣ ነው። ዋናው ነገር ምንድነው? ኋላው ላይ መቆዘም ሳይሆን አሁኑኑ በትክክል እያየን የወደፊቱን ቀጣይ ትውልዶችን ህይወት እንዴት የተሻለች ኢትዮጵያን ከዚሁ ሰጥተን እንለፍ የሚለው ነው። የዛሬው የምክክር መድረክ በታሪክ ማህደር ተመዝግቦ ብቻ የሚያልፍ ጊዜያዊ ክስተት ሳይሆን የተሻለችና የተባበረች ኢትዮጵያን ለመገንባት ለሚወጥን ትውልድ ሁሉ ዘላቂ እርሾ ሆኖ የሚያገለግል ታሪካዊ መደላድል ነው። በምክክሩ ወቅት በፍቅርና በመከባበር የመነጩት የመፍትሄ ሀሳቦች የትናንት ቁስላችንን የሚያክሙ ከመሆናቸውም በላይ ለነገዎቹ መሪዎችና ፖሊሲ አውጪዎች መነሻ ሰነድ የሚሆኑ ምክረ ሀሳቦችን የሚያስቀምጥ የትውልድ ሀብት ነው። ይሄ የምንወያይባቸው ሂደቶች፣ የምንመካከረባቸው ሂደቶች በሙሉ ይሰነዳሉ። እነኚህ በሙሉ ታሪኮች ናቸው፣ እናንተንም ጨምሮ። ስለዚህ እነኚህ የሚሰነዱ ታሪክ ብቻ አይደሉም። ነገ ለፖሊሲ አውጪዎች፣ ህገ መንግስቱን ለሚመለከቱ፣ ፌዴራሊዝሙን እንደገና ለሚያዩ ወይም ለሚከልሱ ለሁሉም የመንግስታዊና መንግስታዊ ያልሆኑ ተቋማት ወደፊት ክፍት የሚሆንና የተሻለች ሀገር፣ የተሻለች ኢትዮጵያ እንድንፈጥር
ሁነቱን የምናመቻችበት ሂደት ነው። የሀገራዊ ምክክር መድረክ ለዘመናት በንትርክና በመገፋፋት ሲባክን የነበረው ሀገራዊ አቅም በሰለጠነ የመደማመጥ ባህል የመተካት መሰረትም ነው። ለቀጣዩ ትውልድ አስተማማኝ ሰላምንና በራሱ እግር የቆመ ጠንካራ ሀገራዊ ህልውናንም ያበስራል። በምክክሩ የተለየ ሀሳብ ማንሳት ወንጀል አይደለም የሚለው መርህ ከሀገራዊ ምክክሩ ዋና ምሰሶች መካከል ነው። በኢትዮጵያም የፖለቲካ ታሪክ ውስጥ የተለዩ ሀሳቦችን የሚያነሱ ዜጎችን ባሉታዊ አመለካከት መፈረጅ ስር የሰደደ ችግር ሆኖ ቆይቷል። ሙሉ ግርማይ ጸረ ህዝብ፣ ጸረ አብዮት ወይም ጸረ ህገ መንግስት መሰል ፍረጃዎች በንጉሳዊ ስርዓት በደርግ ወታደራዊ መንግስትና በኢህአዴግ አብዮታዊ ዲሞክራሲ ዘመናት የተለየ ሀሳብ የሚያነሱ ዜጎች የሚለጠፍላቸው ስሞች ናቸው። በእንዲህ አይነት ፍረጃዎች ዜጎችን በወንጀል እንዲቀጡና እንዲታደኑ የሚሰጡ አለፍ ሲልም ግፍ፣ መከራና ስደትን ያስከተለ ኋላ ቀር አስተሳሰብ መሆኑ በተግባር ተፈትሾ የታየ ሀቅ ነው። ይህ በዘመናት የተለየ ሀሳብን እንደ ስጋትና ወንጀል መመልከት በፖለቲካው መድረክ ገንግኖ ቆይቷል። ታዲያ እንዲህ ያለው ሁኔታ ሀገርን ቀፍድዶ አስሮ አላላውስ ያለው የኋላ ቀር ፖለቲካ መገለጫ ሆኖ ሳለ በኢትዮጵያ ፖለቲካ ታሪክ ውስጥ ግን ስር ሰዶ ኖሯል። ጊዜ አግኝቶ መንበረ ስልጣኑን የተቆጣጠረ ሁሉ ከሀሳብ ፖለቲካ ይልቅ ኃይልን አስቀድሞ መንቀሳቀስ የፖለቲካው ባህል ሆኖ ኖሯል። ይህ ደግሞ ኢትዮጵያ ለዘመናት በውይይትና በምክክር ፋንታ በኃይል የበላይነት የመመራት ባህል ሲያንቀሳቅሳት ቆይቷል። እንደ ኢትዮጵያ ያለን የቫዮለንስ የኃይል አማራጭ በርካታ ጊዜ በበርካታ ዓመታት ኤክሰርሳይዝ እናደርገው የነበረ ነው። ይሄም ደግሞ ወጣቶችን በልቷል፣ አገርን ተጋላጭ አድርጓል። ኢትዮጵያ ዛሬ ላይ ከመጠፋፋት ፖለቲካ ወጥታ ወደ ሀሳብ ፖለቲካ ለማምራትም የሀገራዊ ምክክርን ሁነኛ መፍትሄ አድርጋም እየተገበረች ትገኛለች። እየተካሄደ ያለው ሀገራዊ ምክክር ይህንን ታሪካዊ ነውር ለመስበር የተዘጋጀ ነው። በኢትዮጵያ ዘመናዊ ታሪክ ሂደት ውስጥ የተከማቹ የታሪክ የፖለቲካና የማህበራዊ ተቃርኖዎችን ለመፍታት የተዘረጋው ይህ መድረክ በዓለም አቀፍ ደረጃ የተረጋገጠውንና በሳይንስ የተደገፈውን በምክክር የተለየ ሀሳብ ማንሳት ወንጀል አይደለም የሚለውን አስተሳሰብ በተግባር የሚረጋገጥበት ታሪካዊ ወቅት ላይ ይገኛል። በምክክሩ የተለየ ሀሳብ ማንሳት ወንጀል አይደለም የሚለው መርህ የሀገራዊ ምክክሩ ዋና ምሰሶ መካከል ነው። የተለየ ሀሳብ ማለት ከአብዛኛው ማህበረሰብ ከገዢው አካል ወይም ከባህላዊ እይታዎች ጋር የማይስማማ አልፎ ተርፎም ነባሩን አስተሳሰብ በጽኑ የሚሞግት የፖለቲካ የታሪክ ወይም የማህበራዊ እይታ ማለት ነው። በምክክር መድረክ ላይ ይህንን ሀሳብ ማንሳት ወንጀል አለመሆኑን መረዳት ማህበረሰቡ ከፍርሃትና ከጥርጣሬ ወጥቶ ለሰላም በርን የሚከፍት ነው። የነበረን የጦርነት የግጭት አንዱን ሌቨል የማድረግ አንዱን የመተቸት የመፈረጅ ነበረ። አሁን ይህንን አስወግደን ተመካክረን የጋራ የሆኑ ሴቶች ላይ የጋራ የሆኑ ታሪኮች ላይ እንድንሰራ እድል የሚፈጥር ነው። ሀገራዊ ምክክር የተዘጋጀው ቀድሞውኑም ዜጎች በተስማሙበት በተመሳሳይ በሆኑ ሀሳቦች ላይ ለመወያየት ሳይሆን እጅግ የተራራቁና የተቃረኑ ሀሳቦች ላይ ተቀምጦ ለመምከር መሆኑ። ሁሉም ሰው አንድ አይነት አስተሳሰብ ቢኖረውም ኖረው ሀገራዊ ምክክሩ አያስፈልግም ነበር። ስለዚህም በዋና ዋና አጀንዳዎች ዙሪያ የሚነሱ የተቃረኑ አቋሞችም የምክክሩ ተፈጥሯዊ አካል ናቸው። መጀመሪያም ልዩነቶች መኖራቸው መረዳት ነው። ልዩነቶች ባይኖሩ የሀገራዊ መግባባት ቢኖር ምክክር አይደረግም። ምክክር የሚደረገው ልዩነት ስላለ ነውና ያን ደግሞ ምክክር ለማድረግ ደግሞ አድማጭነት በጣም ወሳኝ ነው። በምክክር ወቅት የተለዩና የተቃረኑ የሚመስሉ ሀሳቦች በግልጽነት መነሳታቸው የፖለቲካ ማህበረሰቡ ጤናማነትና በሀሳብ የማመን ምልክት ነው። ሀሳቡን በግልጽ የሚያቀርብ ወገን በሀሳቡ መከበርና በምክክሩ ሂደት ማመኑን ያሳያል። ተቃራኒ ሀሳብን ለመስማት ፈቃደኛ መሆን ደግሞ የዲሞክራሲያዊ ብስለትና የራስን ሀሳብ በምክንያት የመሞገት በራስ የመተማመንን አቅምን ያመላክታል። በሀገራችን ታሪክ ትልቁ አደጋ የነበረው ሀሳብ ተደብቆ ታፍኖና ተጨቆኖ ቆይቶም በመጨረሻ በጸብና በጠመንጃ መገለጡ ነበር። የነጻ ሀሳብ መድረክ አጥቶ በታፈነ ቁጥር ከህዝብ እይታ ተሸሽጎ ወደ አውዳሚ ጦርነትም ያድጋል። አሁን በሀገራዊ ምክክር የፈጠረልን ወርቃማ ዕድል ደግሞ እነዚህ የተሸሸጉና የተቋጠሩ ብሶቶችና የተራራቁ ሀሳቦች ከጓዳ ወጥተው በአደባባይ በጠረጴዛ ዙሪያ እንዲሟገቱም ማስቻሉ ነው። ይህ በጠረጴዛ ዙሪያ የመሞገት ዕድል የሀገራችን ትልቁ የሰላም መንገድ ነው። የሀሳብ ልዩነቶች ለመጀመሪያ ጊዜ ማለት በሚያስችል መልኩ በጣም ጫፍ የረገጡ የሚመስሉ የሚቀርቡ ሀሳቦች በደንብ ታይተው ጥቅማቸውና ጉዳታቸው ተተንትኖ በሚቀርብበት ሰዓት ያቀረበው ባለቤትም አሃ ብሎ የሚቀበልበትና የሚመለስበት ለምን እንደዚህ ያፈነገጡ ሀሳቦች ናቸው ብሎ የሚለው ለካ እንደዚህ አይነት እውነታ አላቸው የሚል ግንዛቤ ይዞ
ወደ አንድነት እየተመጣ ነው ያለው። አንድን ሀገርና ህዝብ የሚያጠፋው ሐሳብን በውይይት በንግግርና በክርክር መግለጽ ሳይሆን ሐሳብን በጠመንጃ መግለጥ ነው። በምክክርና በንግግር የተጎዳ ሀገርም ሆነ ግለሰብ በታሪክ የለም። በጦርነትና በሐሳብ ጭቆና ግን ብዙዎች ህይወታቸውን አጥተዋል፣ ሀገርም ሲፈርስ ተመልክተናል። ስለዚህም በሀገራዊ ምክክር መድረክ ላይ የሚነሱ ምንም ያህል የተራረቁ ሐሳቦች ቢሆኑ ሀገርን የሚያድኑ እንጂ የሚገድሉ ሊሆኑ አይችልም። በመሆኑም በሀገራዊ ምክክር መድረኮች ላይ የተለየ ሐሳብ መኖሩ ውይይቱ ሚዛናዊ፣ ሁሉንም አሳታፊና ከማንኛውም አይነት ጽንፈኝነት የጸዳ እንዲሆን ለማድረግ ወሳኝ ሚናም ይጫወታል። ሀገራችንን ላለፉት ዓመታት ሲፈትናት የኖረው ሐሳብን በውይይት መግለጽ ሳይሆን ሐሳብን በጠመንጃ ለማስገደድ መሞከር ነው። ሐሳብ ተደብቆና ታፍኖ በጸብ ከመገለጥ ይልቅ አደባባይ ወጥቶ በጠረጴዛ ዙሪያ መሞገቱም በምክክሩ የተገኘው ወርቃማ ዕድል ነው። በኢትዮጵያ ለተከሰቱ አለመግባባቶች መንስኤ የሆኑ አበይት ጉዳዮች በ8 አጀንዳዎች ተለይተው የምክክር ሂደት እየተካሄደባቸው ይገኛል። በዚህ የምክክር መድረክ ከዚህ ቀደም ትኩረት ያላገኙና በግልጽ ያልተነሱ የሕዝብ ብሶቶችና ጥያቄዎች በሙሉ ወደ ውይይት መድረክ እንዲመጡም ትልቅ ዕድልን ፈጥረዋል። ዛራ መሐመድ ዝርዝሩን ታቀርበዋለች። ኢትዮጵያ ዛሬ ለምክክር እንድትቀመጥ ምን ገፋት? ምን እዚህ አደረሰን? ለምንስ ችግሮቻችን እንዲጠራቀሙ ፈቀድን? ይህ ዛሬ በሀገራዊ ምክክሩ የተሳተፉ ተመካካሪዎች በውይይት መግባባት እንደሚቻል በተግባር አይተው ያለፉት የቅራኔ ዘመናትን አስበው የተቆጩበት ጉዳይ ሆኗል። መሪንኩን ማልቱ ኢጆሌ በዳት ይገልጽ ማልቱ ወራነ ፊድ ይህ ምክክር የተወሰኑ ሰዎች ለምን ጫካ ገቡ? ለምንስ የግጭትን መንገድ መረጡ? መወያየት እያለ መገዳደልን ምን አመጣው? የሚለውን ሀሳብ አንስተን እንድንወያይ ያስችሎናል። ስልጣን ለማግኘት ባልተገባ መንገድ የሚሄዱ አካላትም ሀገርን እያወኩ በመሆኑ ምን ማድረግ አለብን የሚለውን አንስተን ተወያይተናል። እንደ አባትና እናት መክረን ሁለት ቦታ የቆሙና ሀገራቸውን የሚበጠብጡ አካላት ከድርጊታቸው እንዲቆጠቡ፣ ጫካ ከገቡትም ጋር ቢሆን መንግስት ለውይይት በሩ ክፍት በመሆኑ እድሉን እንዲጠቀሙበት ያለውን ሀሳብ ሁሉ ጠረጴዛ ላይ አንስተን መክረናል። መጋይ ወስ አብዱ ኑር ወስ መሐሙድ ወስ አብዱ በዱል ወሐንከይ ምትክል ከሶማሊዳ ኡጋዝ አብዲ ኑር እባላለሁ። የሶማሌ ክልል የሀገር ሽማግሌ ነኝ። በሀገራዊ ምክክር ጉባኤ ላይ በመሳተፍ ላይ ይገኛለሁ። በእውነት ትላንት የነበረችው ኢትዮጵያና የዛሬዋ ኢትዮጵያ የተለያዩ ናቸው። ምክንያቱም ከሶማሌ ክልል የተወከልነውን ጨምሮ የተለያዩ ብሔር ብሔረሰቦች በሀገር ግንባታ ላይ በተመደብንበት ቡድን ሁላችንም እየተሳተፍን እንገኛለን። በውይይቱ ላይ የአንዳንዱ ማህበረሰብ ሀሳቡ የመግለጽ መብት አለው። ሀሳቡ የመከበር ግዴታ ደግሞ አለ። እንደ ኢትዮጵያዊነት ሀሳብ ይዘን ነው መናገር ያለብን። ለሀገራችን ጠቃሚ የሆኑ ሀሳቦችን ለወደፊት ኢትዮጵያችን ጥሩ እንድትሆን የተሻለ ሀሳብ ነው እየተያዘ ያለው። ሀገራዊ የምክክር ሂደት ለኢትዮጵያ አዲስና እጅግ መልካም ጅማሮ ነው። ልዩነቶችን በኃይል ከመፍታት ይልቅ በመደማመጥና በጠረጴዛ ዙሪያ በመወያየት መፍትሄ ለመፈለግ የተጣለው መሰረት ሀገራዊ መግባባትን ለመገንባት ትልቅ ተስፋን ሰንቋል። ሀገራዊ ምክክርን ኮሚሽነሮን ብየ ከሰ ደመኒ መሪ ብያ ከነፊደኒሩ በዚህ ሀገራዊ ምክክር ኮሚሽነሮቹ መላ ኢትዮጵያን ዞረው አጀንዳ እንደማሰባሰባቸው የሁሉም ሀሳብ ለውይይት እንዲቀርብ እድል ፈጥሯል። ችግሮች ካሉባቸው አካባቢዎችም ሆነ ሰላም ከሆኑ ቀዬ የመጡ ተመካካሪዎች እዚህ ተገኝተው መምከራቸው ጠቅሞናል ብዬ አስባለሁ። እንደነ በጣም ጥሩ እድል ነው ለሁላችን ለኢትዮጵያዊ። ከዚህ በፊት እንደዚህ አልታሰብም ነበረ። ወደፊቱ የሀገራችን ኢትዮጵያ እስከ አፍሪካ ያኛው እንደ ልምድ ለሌሎች ሀገራት እንዲወሰዱ ያሰበ ነው። ማርካ ኢትዮጵያ ሳው ከለበደለን በዚህ ታሪካዊ የምክክር ጉባኤ ላይ ኢትዮጵያን መርጠን ፈልገን ነው የመጣ ነው። ከወንድም እህቶቻችን ጋር ወደፊት ሀገራችንን የሚያሻግሩ አጀንዳዎች ላይ እየመከርን ነው። ጉባኤው ለሀገራችን ሰላምና ልማት የሚበጅ ውጤት ይገኝበታል ብዬ እጠብቃለሁ። ኮሚሽኑ በየአካባቢው የሚገኙ ልዩ ልዩ የማህበረሰብ ክፍሎችን በየደረጃው በማወያየት ያከናወነው የአጀንዳ ማሰባሰብ ስራ ከዚህ ቀደም ትኩረት ያላገኙና በግልጽ ያልተነሱ የህዝብ ብሶቶችና ጥያቄዎች በሙሉ ወደ ውይይት መድረክ እንዲመጡ ትልቅ እድል ፈጥሯል። ይህ ምክክር ብዙ ለውጥ ያመጣል። ከመልካም አስተዳደር አኳያ እና ልማት ዙሪያዎች እና ሌሎች ያሉ ችግሮች
ያወጣል። ከችግሮች እንወጣለን ከዚህ በኋላ ማለት ነው። መሪን ኩን መሪ ወሊገላ ይህ ምክክር እንደ ሀገር አንድ የሚያደርገንን የሀገራችንን ልማትና እድገት የሚያፋጥን ነው። እስካሁንም በብዙ ጉዳዮች ላይ እየተግባባን በመሆኑ ሂደቱ እጅግ ተስፋ ሰጪ ነው። ሀገራችን በኢኮኖሚያዊ፣ በማህበራዊ የአርሶ አደሩ ጉዳይ፣ የአርብቶ አደሮች ጉዳይ እነሱ ላይ ያሉ ችግሮች በኢኮኖሚ በማህበራዊ ያሉ ችግሮች የሚስተካከሉበት ሁኔታዎች ሊፈጠር ይችላል። ምክንያቱም ችግሮቻቸው ተደምጧል። የሰው ልጆች የተለያዩ ሀሳቦች ይኖሯቸዋል። ነገር ግን አንዱ አሸናፊ ሌላው ተሸናፊ ሳይሆን በምክክሩ ላይ ለሀገር የሚጠቅሙ ሀሳቦች ወይንም የመፍትሄ ሀሳቦች ናቸው የሚመረጡት። በሶማሌ ማህበረሰብ ዘንድ ለእናት የሚጠቅም ለልጇም ይበጃል የሚል አባባል አለ። በመሆኑም በጉባኤው ላይ የኢትዮጵያን ሕዝቦች ሰላም፣ ልማትና አንድነት የሚያጠናክሩ አጀንዳዎች አሸናፊ ሊሆኑ ይገባል የሚል ሀሳብ አለኝ። በቀጣይ ሂደቶችም የምክክሩ ተሳታፊዎችና ባለድርሻ አካላት እርስ በርስ በመደማመጥ ልዩነቶችን በመከባበርና በበሰለ መንገድ በመምከር ውጤታማ እንደሚያደርጉት ተስፋ ተጥሏል። ይህ ታሪካዊ ሂደት በስኬት መጠናቀቁ ለኢትዮጵያ ዘላቂ ሰላም፣ አንድነትና ልማት እጅግ የሚበጅና ለወደፊት ትውልድ አስተማማኝ ሀገራዊ መሰረት የሚጥል ነው። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ኢትዮጵያ በየዓመቱ እስከ $2 ቢሊዮን ለወደብ ኪራይና ተያያዥ ጉዳዮች ብቻ ታወጣለች። ዛሬ ላይ ግን ሀገራችን በየብስ ታጥራ በጂኦፖለቲካዊ ተጠርንፋ እንድትኖር ያደረጋትን ታሪካዊ ማነቆ ለመስበር ልጆቿ ፊት ለፊት ቆመዋል። ኢትዮጵያ በመደመር እሳቤና በሀገር በቀል ኢኮኖሚ ማሻሻያ አዲስ የእድገት ሞዴል በመከተል የዘመናት የባህር በር ጥያቄዋን ወደ ተጨባጭ ስልታዊ ስኬት እየቀየረች ነው። የሮዛ መኮንን ትንታኔ ይህንን ጉዳይ ያስመለክተናል። ኢትዮጵያ በየዓመቱ እስከ $2 ቢሊዮን ለወደብ ኪራይ ብቻ ታወጣለች። በየቀኑ $5 ሚሊዮን በላይ የውጭ ምንዛሪ ከአንድ ጠባብ መውጫ በር ላይ ይፈሳል። ዛሬ ላይ ግን እኛ ልጆቿ ሀገራችንን በየብስ ታጥራ በጂኦፖለቲካዊ ታንቃ እንድትኖር ያደረጋትን ታሪካዊ ማነቆ ለመስበር ፊት ለፊት ቆመናል። ዛሬ ላይ የኢትዮጵያን የባህር በር ጥያቄ እንደ ተጋፊነት ሲቆጥርና እንደ ነውር ሲመለከት የነበረው አስተሳሰብ ተሸንፏል። ኢትዮጵያ በመደመር እሳቤና በሀገር በቀል ኢኮኖሚ ማሻሻያ መዋቅር አዲስ የእድገት ሞዴል በመትከል የዘመናት የባህር በር ጥያቄዋን ወደ ተጨባጭ ስልታዊ ስኬት እየቀየረችው ነው። ይህ ተራ የሎጂስቲክስ ለውጥ አይደለም፣ የሀገር ህልውናና የስትራቴጂካዊ ሉዓላዊነት ሽግግር እንጂ። ቆይታችን በዚህ ላይ ሰፊ ዳሰሳ ይኖረዋል። መልካም አጋጣሚዎችን ከመጠበቅ ይልቅ አጋጣሚዎችን ለራስ በሚመች መልኩ በመቅረጽ በተናጠል ከማሰብ ይልቅ በጋራ ተጠቃሚነት ማደግን መርህ ባደረገው የመደመር እሳቤ በመመራት በሀገራችን ለዘመናት አቧራ ለብሶ የኖረውን የባህር በር ዶሴ በይፋ እንዲገለጥና እንዲመረመር ተደርጓል። ኢትዮጵያ የባህር በር ጥያቄዋን ከስጋት ፈጣሪነት አውጥታ ወደ ቀጠናዊ የጋራ ብልጽግናና የደህንነት ዋስትና የለወጠችበት አዲስ ምዕራፍ ላይ ትገኛለች። ይህ የ130 ሚሊዮን ህዝብ የትንፋሽ መስመር የመክፈት ሀገራዊ ንቅናቄ ኢትዮጵያን ከውጭ ጥገኝነት ወደ ሙሉ ስትራቴጂካዊ ነጻነት እያሸጋገራት መሆኑን በተግባር እያየን ነው። ታሪክ ይመሰክራል። ከአክሱም በዓለም ታላቅ ስልጣኔ ሊሆን የቻለው በአዶሊስ ወደብ በኩል የነበረው የንግድ እንቅስቃሴ ነበር። ነገር ግን አሜሪካዊ የህግ አማካሪ ጆን ስፔንሰር ኢትዮጵያ አት ዘ ቤይ በተሰኘው መጽሐፋቸው እንደገለጹት ቅኝ ገዢዎችና የቀጠናው ተፎካካሪዎች ኢትዮጵያን ለማዳከምና ለመቆጣጠር የተጠቀሙበት ዋነኛ ስልት ከቀይ ባህር ማራቅ ነበር። አንጋፋው ዲፕሎማት አምባሳደር ዘውዴ ረታ የኤርትራ ጉዳይ በተሰኘው ስራቸው እንዳሳዩትም በ1940ዎቹ ኢትዮጵያ በተባበሩት መንግስታት መድረክ ያቀረበችው ዋነኛ መከራከሪያ ኢትዮጵያ ያለ ባህር በር መኖር አትችልም፣ ምጽዋና አሰብ የህልውና መስመሮቿ ናቸው የሚል ነበር። ፕሮፌሰር ሃጋይ አርሌክስ እንደሚሉት ደግሞ በቀይ ባህር ላይ የሚደረግ ማናቸውም የኃይል ሚዛን ለውጥ በኢትዮጵያ ሰላም ላይ ቀጥተኛ ተጽዕኖ አለው። ከ130 ሚሊዮን በላይ ህዝብ ያላትና በፍጥነት እያደገች ያለችን ሀገር ባህር በር አልባ አድርጎ ማስቀረት ታሪካዊና ጂኦግራፊያዊ ተቃርኖ ወይም ፓራዶክስ ነው። የባህር በር እጦት ኢትዮጵያ ላይ ያሳደረው ተጽዕኖ በቀላል መንገድ ለመረዳት ጥቂት አሃዛዊ መረጃዎች
ከፍተኛ ዋጋ አላቸው። የኢትዮጵያ አጠቃላይ የገቢና ወጪ ንግድ እስከ 95 በመቶ የሚሆነው በአንድ ወደብ በጅቡቲ ላይ ብቻ የተንጠለጠለ ነው። በየዓመቱ ከ13 እስከ 15 ሚሊዮን ቶን የሚጠጋ ወሳኝ ፍጆታ ማዳበሪያና ነዳጅን ጨምሮ በዚህ ጠባብ ኮሪደር ያልፋል። ለወደብ ክፍያ፣ ለማከማቻና ለትራንዚት ብቻ በየዓመቱ እስከ 2 ቢሊዮን ዶላር ይወጣል። ይህ ማለት በቀን እስከ 5.5 ሚሊዮን ዶላር ይከፈላል። የዓለም ባንክ መረጃ እንደሚያሳየው በኢትዮጵያ የሎጂስቲክስ ወጪ ከእቃው ጠቅላላ ዋጋ እስከ 25 በመቶ ይይዛል። ይህም በቀጥታ የገበያ ዋጋ ግሽበትን ሲያባብሰው ቆይቷል። በአዲሱ የእድገት ሞዴልና በሀገር በቀል ኢኮኖሚ ማሻሻያው መሰረት ባለፉት 5 ዓመታት ኢትዮጵያ የባህር በር አጀንዳዋን ከቴክኒክ የሎጂስቲክስ ጥያቄ ወደ ሀገር ህልውናና ብሔራዊ ጥቅም የማስከበር ስትራቴጂ አሸጋግረዋለች። ይህም ተጨባጭ ስኬቶች እንዲመዘገቡ አድርጓል። ኢትዮጵያ ባለፉት 5 ዓመታት የነጠላ ወደብ ጥገኝነትን በማስቀረት የወደብ አማራጮቿንና የድርድር አቅሟን በተግባር እያረጋገጠች ነው። ዓለም አቀፍ ልምዶች እንደሚያሳዩት እንደ ስዊዘርላንድና ኦስትሪያ ያሉ የአውሮፓ ሀገራት በራይንና ዳኑብ ወንዞች በኩል በጋራ ስምምነት የባህር መውጫ መብታቸውን አረጋግጠዋል። በርካታ ሀገራት የባህር በር ለማግኘት ያደረጓቸው ጥረቶች ፍሬ አፍርተዋል። የኢትዮጵያ የባህር በር ጥያቄም ዛሬ ላይ በብዙዎች ዘንድ ጆሮ እያገኘ መጥቷል። ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ የተዘረጋ ታሪካዊ ባለቤትነት መብት የነበራትና አሳማኝ ባልሆኑ ምክንያቶች ቀስ በቀስ ሁሉንም ሙሉ በሙሉ ያጣች መሆኗ በመልካም ምድር አቀማመጧ ለቀይ ባህርና ህንድ ውቅያኖስ ቅርብ ሆኖ ሳለ በየብስ መታጠሯ ከ130 ሚሊዮን በላይ ህዝብ ይዛ በፈጣን የኢኮኖሚ እድገት ላይ መገኘቷ የሚያሳየው የፍትህ ጥያቄ ለቀጣናውም ሆነ ለዓለም የንግድ መስመሮች ደህንነት መረጋገጥ ልትጫወት የምትችለው አስተዋጽኦና ሌሎችንም መሰል ምክንያቶች የሀገራችንን የባህር በር ጥያቄ ትክክለኝነት የሚያረጋግጡ ማህተሞች ናቸው። የኢትዮጵያ የባህር በር ማግኘት ለራሷ ብቻ ሳይሆን ለአፍሪካ ቀንድ መረጋጋት ትልቅ ትርጉምም ይሰጣል። የኢትዮጵያ ሰፊ ገበያ ለጎረቤት ሀገራት ዘላቂነት ያለው የንግድ መነቃቃት መፍጠርንም ይችላል። ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ አካባቢ የባህር ኃይል ካላት የባህር ላይ ውንብድናን፣ ህገወጥ የጦር መሳሪያ ዝውውርንና ሽብርተኝነትን ለመግታት ዋነኛ መፍትሄም ትሆናለች። ክቡራትና ክቡራን፣ የኛ የኢትዮጵያውያን የባህር በር ጥያቄ የጥል የትንኮሳ አጀንዳ አይደለም። የፍትህ፣ የህልውና፣ የኢኮኖሚ ሉዓላዊነትና የቀጠናዊ ሰላም ዋስትና እንጂ። ኢትዮጵያ በመደመር እሳቤ መሪነት በሀገር በቀል ኢኮኖሚ ማሻሻያ ድጋፍ ለዘመናት የታነቀውን የትራንዚትና የሎጂስቲክስ እግር ብረት ሰብራ ለመውጣት ተነስታለች። የባህር በር ጥያቄያችንም ያልተጨበጠ ምኞት ሳይሆን የነገው ዘላቂ እድገታችንና የጂኦፖለቲካዊ ሽግግራችን ማረጋገጫ እየሆነ ነው። ኢትዮጵያ ታላቅነቷንና ታሪካዊ ቦታዋን በመመለስ ላይ ትገኛለች። ወደፊት የመራመጃ መንገዷም የታመነ ነው። የመደመር መንግስት ሌብነትን የአገር ህልውና አደጋ ብሎ በመፈረጅ ባለፉት ዓመታት ተግባራዊ እርምጃዎችን ሲወስድ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ሌብነትን በስሙ በመጥራት ጭምር በመንግስታቸው በመዋቅር ውስጥ ፈጽሞ ቦታ የሌለው መሆኑን ያሰመሩበት ገና በመጀመሪያዎቹ የስልጣን ዘመናቸው ነበር። ወንዶሰን አፈወርቅ አንድ ሀገር በጽኑ መሰረት ላይ ቆማ ወደ ብልጽግና የምታደርገው ጉዞ በሚወሰኑ ፖሊሲዎችና በሚገነቡ ታላላቅ የመሰረተ ልማት አውታሮች ብቻ የሚለካ አይደለም። የጉዞውን ስኬታማነት የሚያረጋግጠውና የልማቱን ፍሬ ለዜጎች እኩል የሚያደርሰው መሰረታዊ ጉዳይ በተቋማት ውስጥ የሚሰፍነው የሞራል ልዕልና፣ የእውነትና የታማኝነት አሰራር እንዲሁም ሌብነትንና ምዝበራን አጥብቆ የሚጸየፍ የፖለቲካ ቁርጠኝነት ነው። በኢትዮጵያ ታሪክ ውስጥ ሌብነትና የህዝብ ሀብት ምዝበራ የልማት ደንቃራ፣ የፍትህ እንቅፋትና የዜጎችን ተስፋ የሚያመክኑ አደገኛ ካንሰሮች ሆነው ቆይተዋል። ከለውጡ አስቀድሞ ባሉ ዓመታት በወረቀት ላይ የነበሩት ጠንካራ ህጎች በተግባር ባለመተርጎማቸው ምክንያት የተፈጠረው ብልሹ አሰራርና ሌብነት ህዝባዊ ምሬትን አስከትሏል። በወቅቱ የወጡ የዓለም ባንክን የመሳሰሉ ዓለም አቀፍ ተቋማት ሪፖርቶች ኢትዮጵያን በዚህ የሌብነት ችግር ምክንያት በከፍተኛ የስጋት ቀጠና ውስጥ አስቀምጠዋታል። ይህ ሀገራዊ ስብራት የህግ በላይነትን የሚሸረሸርና ማህበራዊ ውልን የሚያፈርስ ከባድ ማህበራዊና ኢኮኖሚያዊ ደዌ ሆኖም ዘልቋል። ይህንን ታሪካዊ ስህተትና የተበላሸ ባህል ለማረም የተነሳው የመደመር መንግስት ገና ወደ ስልጣን ከመጣበት የመጀመሪያው ቀን አንስቶ ሌብነትንና ምዝበራን አጥብቆ የሚጸየፍ ጽኑ አቋምን ይዞ ተነስቷል። በቀደመው ጊዜ የህዝብን ብሶት ካባባሱና ህዝቡን ካስመረሩ አበይት ጉዳዮች መካከል አንዱ ሌብነት መሆኑን የሚያነሱት ጠቅላይ ሚኒስትር አብይ አህመድ መንግስታቸው የህግ የበላይነትን በማስከበር ረገድ ጠንካራና የማያዳግም እርምጃ እንደሚወስድ በህዝብ ተወካዮች ምክር ቤት ፊት ቀርበው ቃለ መሐላ በፈጸሙበት ዕለት ባደረጉት ታሪካዊ ንግግራቸው በግልጽ አስታውቀዋል።
ከቅርብ ጊዜ ወዲህ የህዝባችን ብሶት ካጋጋሉት ዋና ዋና ምክንያቶች ውስጥ ሙስና አንዱ ነው። ሙስናን ጸረ ሙስና ተቋም በመመስረት ብቻ መከላከል እንደማይቻል ተረድተናል። ሁላችንም ኢትዮጵያችን አንዱ ሰርቶ ሌላው ቀምቶ የሚኖርባት አገር እንዳትሆን ለመጠበቅ የምንችለውን ሁሉ እንድናደርግ በትህትና እጠይቃችኋለሁ። በኢትዮጵያ ምድር ሌብነት፣ እጅ መንሻ፣ ጉቦ፣ ሙስናና ኪራይ ሰብሳቢነት በሚሉ የዳቦ ስሞች ሲጠራና ሲሸፋፈን ኖሯል። ይህም አጠራር በሌብነት ላይ ጠንካራ የሞራል ልዕልናን መገንባት እንዳይቻልና ወንጀሉ ተራ አሰራር ተደርጎ እንዲወሰድ ትልቅ አስተዋጽኦም አድርጓል። ጠቅላይ ሚኒስትር አብይ አህመድ ይህንን ጽዩፍ ተግባር የመታገሉ ሂደት ከቃላት አጠቃቀም ማስተካከያ እንደሚጀምርም ሰፊ ትኩረት ሰጥተውበት ነበር። እሳቸው ሳናሽ ሞነሙን ሌባን ሌባ ልንለው ይገባል ሲሉ የተናገሩት ጠንካራ ንግግር ድርጊቱ አዋራጅና በመንግስታቸው መዋቅር ውስጥ ፈጽሞ ቦታ የሌለው መሆኑን ያሰመሩበት ነው። ይህ የጠቅላይ ሚኒስትሩ ታሪካዊ ንግግር የተደረገው በ2011 ዓ.ም በሐዋሳ ከተማ በተካሄደውና አዲስ ሀገራዊ የፖለቲካ ምዕራፍን በከፈተው 11ኛው የኢህአዴግ ድርጅታዊ ጉባኤ የመክፈቻ ስነ ስርዓት ላይ ነው። የመጥፎ አስተዳደር መስፈንን ተተግኖ የሀገራችን ቀዳሚ አደጋ የሆነው ሌብነትም ሙስናና የክራይ ሰብሳቢነት በሚል ገራገር የዳቦ ስሞች ማንቆለጳጳሱን ትተን ሀገር የሰረቀን ሌባ ሌባ የምንልበት ሞራል በቁርጠኝነት መገንባት አለብን። እነዚህ የጠቅላይ ሚኒስትር አብይ አህመድ ንግግሮች የመደመር መንግስት ሌብነትን አጥብቆ የሚጸየፍ ጠንካራ እርምጃዎችንም እንደሚወስድ ያመላከቱ ናቸው። በእርግጥ በቅርብ ጊዜያት ውስጥ እንደታየው በተለያዩ የሌብነት ተግባር ላይ የተሰማሩ እርምጃዎች ተወስደውባቸዋል። ይህ እንዲሁ የመጣ አይደለም። ባለፉት ጥቂት ዓመታት የመደመር መንግስት ሌብነትን የአገር ህልውና አደጋ ብሎ በመፈረጅ የጸረ ሌብነት ትግሉን ወደ ሳይንሳዊና መዋቅራዊ የሪፎርም ስራ አሸጋግሮታል። ባለፉት ጥቂት ዓመታት ውስጥም በተሰሩ ስራዎች የጸረ ሌብነት ትግሉ በብሔራዊ የጸረ ሙስና ኮሚቴ፣ በስነ ምግባርና ጸረ ሙስና ኮሚሽን እንዲሁም በፌዴራል ዋና ኦዲተርና የደህንነትና ጸጥታ አካላት የተቀናጀ የቁጥጥር አሰራር ተደግፎ ተጨባጭ የህግ እርምጃዎችን በማስከተል ላይ ይገኛል። እነዚህ በየደረጃው እየተወሰዱ ያሉ የማያዳግሙና ጠንካራ እርምጃዎች የመደመር መንግስት ለሌብነትና ለምዝበራ ያለው ጥላቻ በቃላት ብቻ የተገደበ ሳይሆን በተግባር የተረጋገጠ መሆኑን የሚያሳዩ ናቸው። መንግስት የህግ የበላይነትን በማስከበር የተቋማትን አሰራር በመፈተሽና የክትትልና የቁጥጥር ስርዓቶችን በማጠናከር በሙስና የተጨማለቁ አካላትን ለህግ አሳልፎ ለመስጠት የያዘው ጽኑ አቋም የመደመር መንግስት ሌብነት ጠል መሆኑን በግልጽ የሚያሳዩ ህያው ምስክሮች ናቸው። መንግስት አሰራሮችን የማዘመን፣ ተጠያቂነትን የማስፈን፣ ብልሹ አሰራርን ደግሞ በህግ የመጠየቅና የማስተካከል ተደግመውም እንዳይፈጠሩ የማድረግ አካሄዶቹን አጠናክሮ ይቀጥላል። ሙስናና ብልሹ አሰራርን በጽናት በመታገል ህብረተሰባችን መረጃን በመስጠት ላልተገባ፣ ለተዛባ፣ ለግልና ለስስ ፍላጎት በሚል በሚደረጉና በሚዘረጉ መረቦች ላይ ህዝባችን እጁን ባለመክተት መረጃዎችን በተዘረጉለት መስመር ጥቆማን በመስጠት ትብብሩን እንዲቀጥል መንግስት አሁንም ጥሪውን ያስተላልፋል። የህዝብ ሀብትም የጥቂት ሹመኞችና ባለስልጣናት የግል ንብረት ሳይሆን የሀገርና የትውልድ የጋራ ሀብት በመሆኑ ጥብቅ ጥበቃ ያስፈልገዋል ብሎ ያምናል። ሌብነት የመልካም አስተዳደር የፍትህና የዲሞክራሲ ስርዓት ግንባታ ቀንደኛ ጠላት በመሆኑም ያለምንም ቅድመ ሁኔታ መመከት አለበት የሚል አቋምን ይዞ ለተግባራዊነቱም ይሰራል። በዲጂታላይዜሽን አሰራር የተከናወኑ የሪፎርም ስራዎች፣ የታክስና የገቢ ሰብሳቢ ተቋማት ማሻሻያዎች እንዲሁም በፋይናንስ ስርዓቱ ላይ የተደረጉ ጥብቅ ቁጥጥሮች የሌብነትን በር መዝጋት ትልቅ አቅም ፈጥረዋል። ከመጀመሪያው ቀን አንስቶ ጠቅላይ ሚኒስትሩ ያወጁት የጸረ ሌብነት አቋምም ዛሬም ቢሆን ተጠናክሮ ቀጥሏል። የመደመር መንግስት ሌባን የማያከብር ወንጀለኛን የማይሸሽግና የህግ በላይነትን ያለ አድሎ የሚያስከብር መሆኑንም በተግባራዊ እርምጃዎቹ አሳይቷል። ሀሳብ አልቦ ፖለቲካ የሚወልደውን ሌብነት ገና በእንጭጩ ለመቅጨት በህግ ብቻ ሳይሆን ሞራል ሌላኛው መሳሪያ መሆን እንዳለበት የሚያምነው የመደመር መንግስት በጠዋቱ በጸርነት የፈረጀውን ድርጊት ዛሬም ላይ በቃ ሊባል እንደሚገባ በማመን እርምጃው ተጠናክሯል። ይህንን ትግል ህዝብም ጭምር የኔ ብሎ ሊቀላቀለው የሚገባው ጉዳይ ነው።
የሀገር ውስጥ ልዩነቶችን በውይይትና በሀገር በቀል መፍትሄዎች ከመፍታት ይልቅ የውጭ ኃይሎችን እንደ መሳሪያ የመጠቀም አካሄድ ህወሓት ከተመሰረተበት ጊዜ ጀምሮም የተከተለው ዋና ስልቱ ነው። ቡድኑ በበረሃ የትግሉ ዘመን የያዘውን አደገኛ ማኒፌስቶና ከውጭ ኃይሎች ጋር ያደረገውን ጥምረት በስልጣን ዘመኑም ሆነ ከመሃል ሀገር ከህዝብ ይሁንታን ካጣ በኋላ ሲተገብረው መቆየቱ የቡድኑን ከዘመኑ አስተሳሰብ ወደ ኋላ መቅረትና የታሪካዊ ስህተቶች ደጋፊነትን ያሳያል። ሰናይት ብርሃኔ ምስረታው ግማሽ ምዕተ ዓመት ዕድሜ የተሻገረውና በ27 ዓመታት የስልጣን ቆይታው ኢትዮጵያን ከማቁሰል ውጪ መሬት ጠብ የሚል ነገር ሳይሰራ ህዝቡ በቃኝ ያለው ቡድን አሁንም ሴራውንና ሰላም ጠልነቱን በተለያየ መልኩ እየገለጠ ነው። ቡድኑ ከአመሰራረቱ ጀምሮ ሀገራዊ ህልውናንና አንድነትን ከመፈታተን አልፎ ከውጭ ጠላቶችና ባዕዳን ኃይሎች ጋር በመጣመር ኢትዮጵያን ሲወጋ የኖረበት ታሪኩ ዋናው ግብሩ ሆኖ ይገለጽበታል። በ1967 ዓ.ም በደደቢት በረሃ ሲመሰረት ይዞት የተነሳው የትግል ማኒፌስቶ በኢትዮጵያ ሀገረ መንግስት ላይ የተቃጣና የሀገሪቱን ታሪካዊ መሰረት የሚያናጋ ነበር። በወቅቱ ስልጣን ላይ የነበረውን የደርግ ስርዓት ለመጣል በሚያደርገው እንቅስቃሴ የኢትዮጵያን ታሪካዊ ጠላቶችና የፋይናንስ እንዲሁም የታጠቁ ኃይሎችን ድጋፍ ይዞ ነበር ሀገር የማፍረስ ተልዕኮውን ለማሳካት ሲሰራ የነበረው። ከጥቂት የአረብ ሀገራትና የቀይ ባህር ቀጠና ተጽዕኖ ፈጣሪዎች የገንዘብ የጦር መሳሪያና የዲፕሎማሲ ድጋፍ በመያዝ ለትግራይ ህዝብ ደህንነት አስቦ ሳይሆን የጠንካራዋን ኢትዮጵያ ማዕከላዊ መንግስት ለመሸርሸር ባላቸው ስትራቴጂያዊ ፍላጎት ምክንያትም ቡድኑ ቀን ከሌሊት በኢትዮጵያ ብሔራዊ ጥቅም ላይ ሲረማመድ ቆይቷል። ይህ የህወሓት ያልተገባ ጥምረት አዲስ ሳይሆን ቡድኑ ሲመሰረት ጀምሮ የነበረና የኢትዮጵያ ቋሚ ጠላት መሆኑን ማረጋገጫ ነው። ከታሪካቸው እንደምንረዳው ቲፒኤልኤፍ በመሰረቱ ከኢትዮጵያ ቋሚ ጠላት አስተሳሰብ የፈለቀ ኃይል ነው። ይሄ ማለት ቲፒኤልኤፍን የፈጠረው ሻቢያ ነው። ሻቢያን የፈጠረው ኢጅፕት ነው። ሁለቱም አንድ ላይ የጠመደው ደግሞ ኢጅፕት ነው። አሁን የተለየ የሚያደርገው ቲፒኤልኤፍ ራሱ የተጠመደበትንና የተሰራበትን የተፈጠረበትን የአደረጃጀት ስታይል ወደ ተቀሩት ቡድኖች ማስፋፋቱ ብቻ ነው። ያ ማለት ከአማራ ክልል ከሚንቀሳቀሱ ጽንፈኛ ኃይል ጋር፣ ኦሮሚያ ክልል ከሚንቀሳቀሱ ጽንፈኛ ጋር ወይም ሌላ ቦታ ጸረ ህዝብ ናቸው ከሚባሉ ኃይሎች ጋር ሰብስቦ ጥምዶ የመመስረት ጉዳይ ነው። ህገወጡ ቡድን በ1983 ዓ.ም አዲስ አበባ ገብቶ ስልጣን ከያዘ በኋላም ቢሆን የባዕዳን ፍላጎት አስፈጻሚ ከመሆን አልተቆጠበም። የኢትዮጵያን አንድነት አዳክሞ ልዩነትን ባጎላው የአገዛዙ መዋቅርና በውጭ ፖሊሲው ረገድ የሀገሪቱን የረዥም ጊዜ ብሔራዊ ጥቅም አሳልፎ የሚሰጡ በርካታ ውሳኔዎችን አስተላልፏል። በስልጣን ዘመኑ የኢትዮጵያን የተፈጥሮ ሀብቶችና የታሪካዊ ድንበሮችን አጠቃቀም በተመለከተ ከውጭ ኃይሎች ጋር ያደረጋቸው ድርድሮችና ስምምነቶች ሀገሪቱን ለዘለቄታው ጥገኛ የሚያደርጉና የባዕዳን እጅ በምስራቅ አፍሪካ ቀጠና ላይ እንዲጠናከር መንገድ የከፈቱ ነበሩ። የትግራይም ሆነ የመላው ኢትዮጵያ ሕዝብ ዋና ፍላጎት ሰላም፣ የኢኮኖሚ እድገትና የመሰረተ ልማት ግንባታ ነው። ከውጭ ኃይሎች ጋር የሚደረግ ማንኛውም ወታደራዊና ፖለቲካዊ ጥምረት ህዝቡን ለበለጠ ጦርነትና እንግልት የሚዳረግ በመሆኑ ከህዝቡ እውነተኛ ፍላጎት ጋር የተቃረነ ነው። ኢትዮጵያዊ ባህል፣ ኢትዮጵያዊ ዓላማ፣ ኢትዮጵያዊ ማንነትም መነሻ አድርጎ የተመሰረተ ማይንድ ሴት የለው፣ ዓላማ የለው። የተላላኪነት፣ የምቀኝነት፣ የጉዳይ ፈጻሚነት፣ የደላላነት ፖለቲካዊ አስተሳሰብ አስመስሎ የተመሰረተ ኃይል ነው። ለዚህ ነው እንግዲህ የኢትዮጵያን ጥቅም የሚጠላው ማለት ነው። ለምንድን ነው ሰላም የሚጠላው ካልች፣ ሰላም ካለ ይሄ ነጻነት በማሳጠት ድርጅት መሆን በኃይሉ ያደረገው ቲፒኤልኤፍ ደግሞ ከዚህ ተቃራኒ ነው። ህወሓት ከመሃል ሀገር ተገፍቶ ወደ መቀሌ ከተመለሰ በኋላ በ2013 ዓ.ም በሀገር መከላከያ ሰራዊት ላይ የፈጸመውን ጥቃት ተከትሎ የተቀሰቀሰው ጦርነት የድርጅቱን የባዕዳን ጥምረት ፍላጎት በግልጽ ያሳየ ሌላው ምዕራፍ ነበር። የፌዴራል መንግስት በእውነት ትልቅ መስዋዕትነት ከፍሏል። ለቲፒኤልኤፍ ተብሎ
የትግራይ ህዝብ እንዳይጎዳ ትልቅ መስዋዕትነት እየከፈለ ነው። ይሄ ምንድነው? እነኚህ ለግለሰቦች ተብሎ መንደር እንዳይጠፋ፣ ከተማ እንዳይጠፋ፣ ህዝብ እንዳይጠፋ፣ የነገ የታሪክ ጠባሳ እንዳይፈጠር በጣም ጥንቃቄ ነው እያደረገ ያለው። አሁን ህዝቡ ነክቷል። ህዝቡ ከ5 ዓመት በፊት የነበረ አይነት አስተሳሰብ አይደለም። የትግራይ ህዝብ ባንዳዎች መሆናቸውን ተረድቶታል። አስገዳይ መሆናቸው፣ የውጭ ጉዳይ ፈጻሚ መሆናቸው የትግራይ ህዝብ ግልጽ አድርጎ ተረድቶታል። የትግራይ ህዝብ ብቻም ሳይሆን የቲፒኤልኤፍ ከፍተኛ የፖለቲካ ማይንድ ሴት የነበሩት ዲዛይነር የነበሩት ዶክትሪናቸውን በደንብ የቀረጹ አካልም ተረድቶታል። ይሄ ትልቅ ለትግራይ ህዝብም እፎይታ ይሰጣል ብዬ እገምታለሁ። ይሄ ማጠናከር ነው። ህወሓት ከተመሰረተበት ጊዜ ጀምሮ ያሳየው አካሄድ የሀገር ውስጥ ፖለቲካዊ ልዩነቶችን በውይይትና በሀገር በቀል መፍትሄዎች ከመፍታት ይልቅ የባዕዳን ኃይሎችን መሳሪያ በማድረግ ስልጣን ለመያዝ ወይም ለመጠበቅ የተደረገ ጉዞ ነው። ይህ ታሪካዊ ስህተት የትግራይን ህዝብ ለከፍተኛ እንግልት ከመዳረጉም በላይ የኢትዮጵያን ሉዓላዊነትና የህዝቦቿን አብሮ የመኖር እሴት ለከፍተኛ አደጋ ሲያጋልጥ ኖሯል። የኢትዮጵያ የቱሪዝም ዘርፍ የሀገርን አቅም ክብርና ሉዓላዊነት ለዓለም የሚያሳይ ዋና የዲፕሎማሲያዊ መሳሪያ ሆኖ እያገለገለ ነው። በኢትዮጵያ የታየው አዲስ የፖሊሲ እይታና የመደመር እሳቤም አቧራ የለበሱትን ከማራገፍ ባለፈ አዳዲስ የቱሪዝም ማዕከላትን በመገንባት ጭምር ራሱን የቻለ የኢኮኖሚ ምንጭ ማድረግም ችሏል። ነጻነት ፍቅሩ አሁን ላይ በዘመናዊው የዲፕሎማሲ የፖለቲካና የኢኮኖሚ ዓለም የቱሪዝም ዘርፉ ከተራ የመዝናኛና የገቢ ምንጭነት ባሻገር የአንድን ሀገር ሉዓላዊነት የሚያስከብር ብሔራዊ ገጽታን የሚገነባና የገረ ኃይል አቅምን የሚያጎለብት ስትራቴጂካዊ መሳሪያ ሆኗል። በኢትዮጵያም ከዚህ ደረጃ ላይ እንዲደርስ የመደመር መንግስት ያደረገው የአተያይ ለውጥ ቁልፍ ሚናን ተጫውቷል። ሀገራችን ወደ ብልጽግና ጎዳና የማሸጋገር ውጥናችን ወደ ውጤት ለመቀየር ኢኮኖሚያችን በብዝሃ ዘርፎች የተዋቀረ ብዝሃ ተዋናይ የሚሳተፉበትና ብዙዎችን ተጠቃሚ እንዲያደርግ አበክረን እንሰራለን። ስብራት ውስጥ የነበረው የኢትዮጵያ ኢኮኖሚ በአንድ ዘርፍ ብቻ ከሚመራ ብዝሃ ዘርፍ የሚለው ምልከታ ደግሞ በምጣኔ ሀብት ማሻሻያው በለውጥ ሀዲድ ውስጥ እንዲገባ መደረጉ የለውጡ አመክንዮ ለስኬቱ መዳረሻነት ሆኖ አገልግሏል። ከዚህ ቀደም ቱሪዝምን በሚመለከት የነበረው እሳቤ እንደ ደጋፊ ዘርፍ ዋና ዘርፍ ነው፣ ይጠቅማል፣ ያሰራል፣ ያበላል፣ የሀገርን ገጽታ ይገነባል በሚል ሳይሆን እንደ ደጋፊ ዘርፍ የመውሰድ ነገር ነበር። ዜሮ ነው ባልልም በቂ ስራ አልተሰራም። ያው ከአምስቱ ዋና ዋና የልማት ሴክተሮች አንዱ ተደርጎ መወሰዱ ራሱ የተሰጠውን አቴንሽን ያሳያል። በዚህም አቧራ ለብሰው የነበሩ የቱሪዝም ጸጋዎችን በመግለጥ በመጠገንና በማደስ ዘርፉ አዲስ ህይወት እንዲዘራበት ማድረግ አስችሏል። አዳዲስ የተገነቡ ከጎርጎራ እስከ ኮይሻ ከሶማሌ እስከ አርባ ምንጭ በአራቱም የኢትዮጵያ ማዕዘናት እውን የሆኑ የገበታ ፕሮጀክቶች ደግሞ በቱሪዝም ትንሳኤ እንዲፈጠር ጎ ቀዶለታል። እኛ እንደ ዕዳ ቅርሶቻችን የምናይበት መንገድ ስህተት ነው። ለምሳሌ ቤተ መንግስቶቻችንን ብትወስድ እንደዛው ነው። እንደ ዕዳ እናያቸው ነበር። ዛሬ ግን ከፍተኛ ሀብት ይገኝባቸዋል። በዚህም ምክንያት የተነሳ ኢንቨስትመንቱ ውስን ነበር። ለነዚህ ጉዳዮች ጊዜ ሰጥቶ ገንዘብ አፍሶ እውቀት ሰብስቦና አፍሶ ጎልቶ እንዲታዩ ማድረግ ላይ ውስንነት ነበር። በድምሩ ሲታይ አለን ከማለት ያለፈ አልነበረም። ቅርስ አስመልሰናል፣ ቅርስ ጠግነን አድሰናል፣ የሚጎሉትን ደግሞ ገንብተናል። የኢትዮጵያ አዲሱ የቱሪዝም ገጽ የሀገርን ሉዓላዊነት በማስጠበቅ ረገድ ያለው ድርሻ በመዋቅራዊ መሰረቶች ላይ የተገነባ ጭምር ነው። ዘርፉ የውጭ ምንዛሬን በማስገኘትና የስራ ዕድል በመፍጠር የሀገርን የኢኮኖሚ ጥገኝነት ጫናውን ማቃለያ ጋሻ ጭምር ሆኗል። አዲስ አበባ ከተሞሸረችባቸው የኮሪደር ልማትና የወንዝ ዳርቻ ብሎም የመዝናኛ ፓርክ ስራዎች የሀገርን ማህበራዊና ባህላዊ እሴቶች በዘመናዊ መልክ በማቅረብ ጭምር ኢትዮጵያን የኮንፈረንስ ቱሪዝም ማዕከል ማድረግ ተችሏል። 100% ያቀርነው አሳክተናል። 100% ቱሪዝም አድጓል። በሎካሊም ኢንተርናሽናልም ይቀጥላል።
ኮፕን ጨምሮ በጣም ሰፊ እድል ከፊታችን ስላለ ከገቢው ባሻገርም ዓለም አቀፍ መገናኛ ብዙሃን የሚፈጥሩትን አንድ ወገን የሆነ አሉታዊ ምስል በመስበር ረገድ ቱሪዝም ቀዳሚው መሳሪያ ሆኗል። በዚህ ውስጥም የውጭ ጎብኚዎች በአካል ተገኝተው የሚያዩት ተጨባጭ እውነታ የተሳሳቱ ትረካዎችን የመመከት አቅም አለው። ከፍተኛ እድገት እየመጣ ነው ማለት ነው። ፍላጎት እያደገ ኢትዮጵያ ሄዶ ኮንፈረንስ ማድረግ፣ ኢትዮጵያ ሄዶ ሪትሪት ማድረግ፣ ኢትዮጵያ ሄዶ በግሩፕ መጎብኘት እየተለመደ የመጣ ጉዳይ ነው። የአፍሪካ ህብረትም ቢሆን ቁጥር በጣም እያደገ መጥቷል ተሳታፊው ብዛት። ቱሪዝም የሀገርን ታሪክ ጥበብና የኑሮ ዘይቤ ለዓለም በማስተዋወቅ አዎንታዊ ዲፕሎማሲያዊ ተጽዕኖ ከማሳደጉም በላይ ኢትዮጵያ ለጎብኚዎቿ ደህንነቷ የተጠበቀ መሆኗን በማረጋገጥ ለዓለም አቀፍ ኢንቨስትመንትና ንግድ በሮችንም ይከፍታል። አሁን ላይ የቱሪዝም ዘርፉ በዓመት ከ2 ቢሊዮን ዶላር በላይ ገቢ እያስገኘ ሲሆን ከጠቅላላ የሀገር ውስጥ ምርትም እስከ 5% ድርሻ በመያዝ የኢኮኖሚው ምሰሶ መሆን ጀምሯል። ይህም ከለውጡ በፊት የነበረውን ድርሻ በእጥፍ ያሳደገ ስለመሆኑ ቁጥሮቹ ራሳቸው መስካሪዎች ናቸው። ባለፉት ዓመታት በቱሪዝም ዘርፍ የተከናወኑት ተግባራትም የውጭ ምንዛሪን በማስገኘት የኢኮኖሚ ሉዓላዊነትን ከመደገፍ ባሻገር ኢትዮጵያ የራሷን ታሪክ ራሷ አንደበት እንድትናገርና በዓለም አቀፍ መድረክ ያላትን ገጽታና ተጽዕኖ ፈጣሪነት በጽኑ መሰረት ላይ እንድታቆምም አድርገዋል። ጠቅላይ ሚኒስትር አብይ አህመድ ስናድግ ስንበለጽግ በምግብ ራሳችንን ስንችል እንዲሁም ከጥገኝነት ተላቀን በእግራችን መቆም ስንችል ዓለም በእኛ ያምናል ሲሉ በተደጋጋሚ የሚናገሩት ንግግር የዚህ ሂደት ዋና ማዕከል ነው። በራስ እግር መቆምና የኢኮኖሚ አቅምን ማጎልበት በዓለም አቀፍ መድረኮች የፖሊሲዎችን ተቀባይነት ለማስከበርና ተደራድሮ ለማሸነፍም ያስችላል። ዛሬ ላይ በመደመር እሳቤ የተገነቡት የቱሪዝም ልማቶች የመዝናኛ ስፍራዎች ከመሆን አልፈው የኢትዮጵያን አዲስ አቅምና ብሔራዊ ክብር ለዓለም ያሳዩ የኢኮኖሚ ሉዓላዊነትን የሚያረጋግጡ ዘመናዊ የልማት ምዕራፎች ጭምር ሆነዋል። የአረንጓዴ አሻራ መርሃ ግብር ሀገርን ከተረጅነት በማላቀቅ ረገድ የጎላ ድርሻ እያበረከተ ነው። በተለይም የተራቆቱ አካባቢዎች ማገገምና የፍራፍሬ ልማት መስፋፋት ኢትዮጵያም የስነ ምህዳር መዛባትን በመታደግ ወደ ተሻለ የኢኮኖሚ እድገትና ሁለንተናዊ ሉዓላዊነት መሸጋገሯን ያረጋገጠ ሆኗል። አሸናፊ እንዳለ ዛሬ እንዲህ ባለ ደስታና የሥራ መንፈስ አሳዎችን ለገበያ የሚያቀርበው የሐረማያ አካባቢ ተወላጁ ረመዳን አሊን ጨምሮ የአካባቢው ነዋሪዎች ከዓመታት በፊት በሐረማያ ሐይቅ መድረቅ ሳቢያ በከባድ ሐዘን ውስጥ ወድቀው ነበር። ያው ሐይቁ ሲያልቅ እኛ አልመሰለም ነበር የሚያልቅ። እንግዲህ ያው አለቀ። ሐይቁ እንደ ዝም ብለን እያየ ነው አለቀ። ያው ሲያልቅ በቃ እናትና አባት እንዳጣሰሩ ነው። አዎ በቃ ሐረርጌ በአጠቃላይ ነው እንግዲህ ከተማ ውስጥ ብቻ እዚህ ከተማ ሳይሆን የሰራቅ ሐረርጌ በአጠቃላይ ነው የከሰረው እዛን ጊዜ በቃ እና እናትና አባት እንዳጣሰው ነው የቆጠርነው። በጣም ኪሳራ ነው በጣም። ዛሬ ግን በአካባቢው በልዩ ትኩረት በተሰራው የአፈርና ውሃ ጥበቃ ሥራ ዓይንን የሚማርከው የሐረማያ ሐይቅ ከቀደመ ገጽታው በላይ ተውቦ ተመልሷል። የሰባት ልጆች አባት የሆነው ረመዳን ዛሬ በቀን ከ30 ኪሎ በላይ አሳ ለገበያ እያቀረበ ነው። የአረንጓዴ አሻራ መርሃ ግብር ለቤተሰቡና በሱ ስር ተቀጥረው ለሚሰሩ ከ20 በላይ ሰራተኞች ብቻ ሳይሆን ለመላው የአካባቢው ነዋሪዎች ትልቅ በረከትን ይዞ መጥቷል። በለቅሶ ነው በተለይ እኔ በለቅሶ ነው የተቀበልኩት። ሐይቁን ሲመጣ በጣም አለቀስኩ። እንግዲህ ጥቅሙ ስለማቅ ነው ያለቀስኩት። ያው እናቴና አባቴን በአዲስ እንዳገኘው ነው የቆጠርኩት እና ለማህበረሰቡ በጣም ጠቀሜታ ውጤት አለው። እንግዲህ ህዝቡም አሁን ተረዳ። ካሁን በፊቱ እንዳያልቅብን ያው ጥንቃቄ እያደረግን ነው። እንግዲህ እስካሁን የአረንጓዴ አሻራ መርሃ ግብር ችግኝ የመትከልና አካባቢን የማለምለም ዘመቻ ብቻ ሳይሆን ተፈጥሮን የመንከባከብና የመጠበቅ ልዩ ጥበብ ነው። ለዚህም ነው ሐረማያ ጥሩ ማሳያ ሆና የምትቀርበው። ኢትዮጵያ ውስጥ የአረንጓዴ አሻራ ፕሮጀክት ያዋጣል አያዋጣም የሚለውን ሐሳብ ከሐረር በስተቀር ምስክር መሆን የሚችል ምንም የኢትዮጵያ ክፍል የለም። የጠፋው ሐረማያ እንዴት እንደተመለሰ ስለምታውቁ የጠፉ ሐይቆቻችን እንዲመለሱ፣ አረንጓዴ ልባሶቻችን እንዲመለሱ፣ ምርታማነት እንዲያድግ አረንጓዴ አሻራ በእጅጉ ወሳኝ ነው። እንደ ቱፋ ዓለሙ ያሉ አርሶ አደሮች ደግሞ አረንጓዴ አሻራ
ምርታማነትን ስለማሳደጉና የዜጎችን ተጠቃሚነት ከፍ ስለማድረጉ የደረሱበት ደረጃ ምስክር ነው። ከዚህ ቀደም አቮካዶ ተክለን አይደለም በልተን አናውቅም የሚሉት አርሶ አደሩ ዛሬ ምርቱን ወደ ውጭ ሀገራት የሚልኩ ሆነዋል። የዛሬ በረከታቸው የአረንጓዴ አሻራ ጥቅምን ሳይረዱ ያሳለፏቸውን ዓመታት እንዲቆጩባቸው አድርጓቸዋል። 5 ጊዜ ልከን ወደ ውጭ 3 ጊዜ ወደ አውሮፓ ስፔን ነው የላክነው፣ 2 ጊዜ ደግሞ ወደ ስዊድን ነው የላክነውና አሁን ይሄ ኬት መጣ ከአረንጓዴ አሻራ። ከዛ በፊት እኮ እኛ ነበር ከአረንጓዴ አሻራ በፊት እኛ አልነበርንም እንዴ? ነበርኩኝ እኔ ራሴ። ይሄን ነገር አላውቅም ነበር። ንቃት ያስፈልጋል። እንደዚህ አይነት የዚህ አረንጓዴ አሻራ ንቃት እኮ ነው የሰጠን። ስለዚህ ወደ ኋላ ጊዜያችንን ያን ማጥፋታችን ያው በእውነት በጣም ያናድዳል። እነዚህ ከእልፍ ኢትዮጵያውያን ተጠቃሚዎች መካከል በአብነት የቀረቡ ማሳያዎች የአረንጓዴ አሻራ መርሃ ግብር ለሀገሪቱ ያስገኘውን ሁለገብ ሀገራዊና ኢኮኖሚያዊ ጠቀሜታ በግልጽ ያሳያሉ። በዘመቻው የተጎዱ አካባቢዎች አገግመዋል፣ የደን ሽፋን ጨምሯል፣ ከ2.5 ሚሊዮን በላይ ለሚሆኑ ዜጎችም የሥራ ዕድል ተፈጥሯል። ይህም መርሃ ግብሩ የምግብ ዋስትናን በማረጋገጥ የኢትዮጵያን ዘላቂ ሉዓላዊነት የመገንባት ብርቱ ጥረት መሆኑን ያስረዳል። አገር ሉዓላዊነትና የምግብ ሉዓላዊነት የአንድ ሳንቲም ሁለት ገጽታዎች ናቸው። የአገር ሉዓላዊነት ምናልባት የውጭ ወራሪ ጠላት ምናልባት ዳር ድንበር ሲደፍር ምናምን ነው። ይሄ የምግብ ሉዓላዊነትም ከዛ ጋር የማይተናነስ ነው። የምግብ ዋስትናውን ያላረጋገጠ የምግብ ሉዓላዊነቱን ያላረጋገጠ ሀገር ማንም እንደፈለገው የሚጠመዘዘው ነው የሚሆነውና ይሄንን የምግብ ሉዓላዊነትን በማረጋገጥ የሀገርን ሉዓላዊነት የተከበረች የተከበረች አገርን ከመመስረት አንጻር የአረንጓዴ አሻራ መርሃ ግብር ትልቁን ሚና ይጫወታል ብዬ ነው የምወስደው። ኢትዮጵያውያን በአረንጓዴ አሻራ ያሳዩት ትብብርና አንድነት ሁለንተናዊ ብልጽግናን ለማረጋገጥ በትክክለኛው መስመር ላይ መሆናቸውን ያመላክታል። ይህንን ህብረት አጠናክሮ መቀጠል ደግሞ በእርግጥም ኢትዮጵያን ወደፊት የሚያሻግር ነው። በአረንጓዴ አሻራ ያሳየነውን ህብረት፣ አንድነት፣ ትብብር፣ ትጋት በነፃ መስጠት በስንዴ፣ በሩዝ፣ በበቆሎ፣ በጤፍ፣ በፓፓያ፣ በሙዝ በሁሉም መስክ ብንደግም ለብዙዎች የምንተርፍ ባለጸጎች እንሆናለን። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ አልፎ የዜጎችን ሕይወት የቀየረም የሥራ ዕድል የፈጠረና ሀገራችንን ከተረጂነት በማላቀቅ የምግብ ዋስትናን ለማረጋገጥ መንገድ የከፈተም ሕያው ፕሮጀክት ነው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። በመጨረሻም የውጭ ዜና። አሜሪካና ኢራን የተኩስ አቁም ስምምነቱን ለ60 ቀን ለማራዘም ተስማሙ። በጸጥታ ጉዳዮችና በሆርሙዝ ሰርጥ መተላለፊያ ዙሪያ የተደረጉ ውይይቶች እስካሁን መፍትሄ ባያመጡም ዋሽንግተንና ቴህራን ግን በፓኪስታን አደራዳሪነት የተደረሰውን የተኩስ አቁም ስምምነት ለማራዘም ተስማምተዋል። አሜሪካና ኢራን የመግባቢያ ስምምነት በመፈራረም ወደ መጨረሻ ስምምነት የሚያደርሱ ድርድሮችን ጀምረው ነበር፣ ነገር ግን ሳይሳካ መቆየቱ ይታወቃል። ሆኖም አሜሪካና ኢራን በፓኪስታን አደራዳሪነት የተደረሰውን
የ60 ቀን የተኩስ አቁም ስምምነት ለማራዘም መስማማታቸውን የፓኪስታን መንግስት ምንጮች የገለጹት። ባለፈው ሐምሌ ወር ላይም አሜሪካና ኢራን ወታደራዊ ጥቃቶችን ተለዋውጠው እንደነበርም አናዶሉ ዘግቧል። ከኢትዮጵያ ቴሌቪዥን ዜናው በቃ ጤና ይስጥልን።